ወቸው ጉድ ይሄን ቪዲዮ ከፖስተትኩ ጀምሮ ሊገባኝ አልቻለም። መጽሐፍ ስለተሸለምኩኝ ከፍቷችሁ ነው ዋሬ ባይሆን ሰው አስልሞ በቲክቶክ አይቶን 400 ምናምን ኪሎ ሜትር አቆራርጦ መጥቶ እስልምና ተቀብሏል ወንድማችን። እንደነሁሱ ወይም ንጽጽር ላይ እንደሚሰሩ ሰዎች በየቀኑ 10 20 30 ቢያሰልምስ ታሪክ ነው የምናየው የነበረው። ሮብ ከምሽቱ 3 ሰዓት ላይ ውይይት አለን። ስለዚህ ሁላችሁም እንዳትቀሩ በየቦታው በየሚዲያው አሰራጩት። ሮብ ኢምራንን ያዘለን እኛ ዳቆኖችን አሰቃይቶናል። ኢምራንን ያዘለን ቃል ስጋ ከሰማይ ወርዶ አስደነገጠው። ቃል ሰበር ዜና ተሰምቷል። የኢድ አልአድሃ አረፋ በዓል የሚከበርበት ቀን ታውቋል። አላሁ አክበር ሰላሙ አለይኩም ወራህመቱላሂ ወበረካቱ። የአላህ ዝነቸርና ሰላም ፍቅር ጤና በያላችሁበት ዳር ባሉ በሁላችሁም ላይ ሰይድ ነኝ። ዛሬም እንደተለመደው አነጋጋሪ አስተማሪ እጅግ በጣም ምርጥና አዳዲስ መረጃዎችን ይዤ ቀርቤያለሁ። እነዛም ቪዲዮዎችን እንመለከታለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ግን ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። ነባሮች እና ቻናል ቆሞች ሁላችንም ቪዲዮን በላይክ እንጀምራለን። ለኢስላም ቻናል ላይክ መስጠት የለም። ቀጥታ ወደ ዛሬ ቪዲዮ ለቢስቱም ኢላ ቀሊላን ለው አንኩም ኩንቱም ተዕለሙን። ቪዲዮአችን ተጀመረ። የመጀመሪያ ቪዲዮአችን ነው ኡስታዝ ያሲን ኑሩ ወደ ሀላባ ተጉዞ ነበር። በሀላባም ትልቅ የሆነ አቀባበል አድርገውለታል። أبدأ بسم الله حديثا وسني يا خير البرايا جود القرآن ورتل سورة سورة وآية سورة وآية لا عرشوقي رحيم مرتو لست تسلمنا بكدوس قالوا ورقو لا دسني درس مسقانا سيرة مالف هدلدي ممريا قالوا نونا هاهنا النون تقدم كتابا جاني الهداية عالم اللي كان شئتو يهودا الكتال در كهيرا والشاط سسو معجزة وكرموس ينجاب بجبريل مداف يا شيخ أصباله وخليل وننبر هاهنا النون تقدم كتابا جاني الهداية بمرهو ዛም እንግዲህ ሀላባ ላይ በሚገኝ አንድ መስጊድ ውስጥ አንድ ሰው እስልምናን ተቀብሏል። እንግዲህ ፎቶውን አይታችሁታል። አላሁ አክበር እያለን የዛሬን ቪዲዮ እንግዲህ ጀምረናል ማለት ነው። ሁሉም ሰው በተክቢራ ጀምረው የዙልሂጃ ቀን ጀምሯል። ዛሬ የዙልሂጃ የመጀመሪያው ቀን ነው። ከዙልሂጃ ጋር የተያያዙ ጥያቄዎችና እንደዚሁም ቪዲዮዎችን እናያለን። ህይወት ለሰጠው እድሜ ለሰጠው አላህ ትልቅ አጋጣሚ አምጥቶለታል። አሽሩ ዙልሂጃ የተከበሩ 10ቱ ቀናቶች አላህ Subhanahu Wa Ta'ala የነገሮችን ክብደት ብዙም ጊዜ የሚገልጽልን በመሐላ ነው። እነዚህ ቀናቶች ደግሞ የተማለባቸው ናቸው። መሐላው ለምን አስፈለገ ከተባለ በዚህ ጊዜ የሚሰሩ ስራዎች ክብደታቸውን ለመግለጽ ነው። በዚህ መልካም በሆኑት 10 ቀናቶች የሚሰሩ ስራዎች ከምን ጊዜ የበለጡ ናቸው። እንደ እስላም አስተምሮ ከባድ ኢባዳ ከሚባለው ነፍስያን የሚፈታተነው በአላህ መንገድ መታገል ነው። ወለል ጂሃዱ ፊ ሰቢልላህ በአላህ መንገድ መታገሉ በዚህን ጊዜ ከተሰሩ ስራዎች የሚበልጡ ስራዎች እንደሆኑ የነገሩ። ነቃ በል ወንድሜ፣ ነቃ በይ እህቴ። በዚህ 10 ቀናቶች ውስጥ የ9ኛ ቀን ደግሞ ጾም አብሯል። ይህ ቀን ላይ መዘከሩ መጾሙ ሰደቃ ማብዛቱ የተወደደ መሆኑ አንዱ መገለጫ ሲሆን መጾሙ ብቻ ደግሞ ያለፈውንና የወደፊቱን ወንጀላችን የሚያስምር ቀን ነው። እንኳን ይሄንን የመሰለ እድል ይቀርና የአንድ ቀን ወንጀላችን የሚያስምር ብናገኝ ከዚህ የበለጠ ፍርሳ አጋጣሚ ምን አለ? አላህ ከተጠቃሚዎች ያደርግ። የአረፋን ጾም አሉ ነብዩ ሰለላሁ ዐለይሂ ወሰለም إني أحتسب على الله أن يكفر السنة التي بعده وسنة التي قبله يالفون أندامتنا يودفيتون أندامت يسمرال بي الله كجلال يولد تامت وانجل يسمرال هياتو فرصة ሁለት ዓመት ወንጀል በአላህ ቀላል የረመዳን ቀዳ አለብኝና
እሱን ሳልከፍል የአረፋን ጾም መጾም አልችልም? ምን ታደርጊያለሽ መሰለሽ? ንያሽን የቀዳ ጾም አድርጊ። ኦኬ፣ ይሄም በዛ ውስጥ ይካተትልሻል። ኦኬ፣ ቀዳ መጾም መልካም ስራ ነው፣ መልካም ስራ አይደለም? ነቢ ሰለላሁ ዐለይሂ ወሰለም ያሉት በእነዚህ ቀናቶች ውስጥ የሚሰራ ማንኛውም መልካም ስራ ከሌሎች ቀናቶች ውስጥ ከሚሰራ ይበልጣል ያሉት። ይሄ ነው የሚፈለገው። ስለዚህ አንቺ መልካም ስራ ሰርተሻል፣ ኢንሻአላህ በዚህ ውስጥ ይቆጠርልሻል። ኢብኑ ዑተይሚን ሌሎችም እንደዛ ያለው አላህ ይቀበልሽ። ምክንያቱም ቀዳ ደግሞ መቅደም አለበት። ቀዳ ደግሞ ግዴታ ንያ ያስፈልገዋል። ገብቶሻል? ኦኬ፣ ጀዛኩሙላህ። አላህ ይባርክ፣ አላህ ይቀበልሽ። የአረፋ ጾም ግማሽ ላይ መጀመር ይቻላል? ይቻላል። የቻለ ከመጀመሪያው፣ ያልቻለ ግማሽ ላይም ከጀመረ ይቻላል። አላህ ይቀበላችሁ። ናም ቀጥል ተለኛ ከሷ ቀጥሎ እነሆ እንግዲህ የዙልሂጃ ቀን ልንጠቀምበት የሚገባ ቀን ነው። እንዲህ እንደዋዛ ፈዛዛ ልናየው አይገባም። እነዚህ 10 ቀናቶች በጣም የተወደዱ አላህ ዘንድ ቀናቶች ናቸው። መጥፎ በጣም ይያዛሉ ማለት ነው። ስለዚህ በዚህ ቀን ውስጥ የሚሰራ ጥሩ ብቻ ሳይሆን መጥፎ ነገርም ትኩረት ይደረጋል። ስለዚህ ሁላችንም ከመጥፎና ከሐራም ነገሮች ልንርቅ ይገባናል። ሰበር ዜና ተሰምቷል። የኢድ አልአድሃ አረፋ በዓል የሚከበርበት ቀን ታውቋል። ዛሬ በሳውዲ አረቢያ ጨረቃ በመታየቷም የዙልሂጃ ወር መግባቱ ተገልጿል። በዚህም መሰረት እንግዲህ 1447ኛው የኢድ አልአድሃ አረፋ በዓል ግንቦት 19 ቀን እንደሚከበር ገልፍ ኒውስ አስታውቋል። አዳዲስና ፈጣን ወቅታዊ መረጃዎችን ለማግኘት የፕላስ ምልክቷን እየነካችሁ ቤተሰብ ይሁኑ። የአረፋ ቀን ታወቀ እያሉን ይገኛሉ። ኢድ አልአድሃ ማለት ነው። የኢድ አልአድሃ ቀን ታውቋል። ያው መደመር ነው። የዙልሂጃ ቀን 1 ብለን የጀመርነው ዛሬ ነው። ስለዚህ ከ10 ቀን በኋላ ማለትም 10ኛው ቀን ወደ ተፈኩር እንግዲህ ተፈኩር ጀምረናል። ከዚህ በኋላ ተፈኩር እንመለከታለን። እንግዲህ በአላህ ስራ አጂብ። ይህን ምስል ስታዩ አንደኛው ፍላሚንጎ የሌላኛውን ራስ እያቆሰለው ወይም ደሙን እያፈሰሰ ይመስላል። እውነታው ፍጹም ከዚህ የተለየ ነው። እዚህ ምስል ላይ የሚታየው ድርጊት የጭካኔ ሳይሆን በተፈጥሮ ውስጥ ካሉ እጅግ አስደናቂ የቤተሰባዊነት ፍቅርና መስዋዕትነት ውስጥ አንዱ ነው። ይህ የሚታየው ፈሳሽ ደም ሳይሆን ቀይ ወተት ነው። ፍላሚንጎዎች ልጆቻቸውን በጋራ ነው የሚያሳድጉት። የሚገርመው ነገር ይህ አልሚ ቀይ ወተት የሚመነጨው ከሴቷም ከወንዱም ፍላሚንጎ ነው። ጫጩታቸው በጣም ትንሽዬ ስለሆነችና መመገብ ስለምትቸገር ሁለቱም ወላጆች በአንድ ላይ ሆነው ይመግቧታል። አንደኛው ወላጅ ወተቱን ከላይ ሆኖ ሲያፈስ በላይኛው ወላጅ ራስ ላይ እየወረደ ቀጥታ ታች ላለው ጫጩት አፍ ውስጥ ይገባል። አንዳንዴ ደግሞ አብሮ አደጉ ወላጅ ሲደክመው የትዳር አጋሩን የራሱን ወተት በማፍሰስ ልጁን ይመግባል። ልጆቻቸውን አሳድገው እስኪያጠናቅቁ ድረስ ይህ ቀይ ወተት ከሰውነታቸው ውስጥ ስለሚወጣ ውብ የሮዝ ቀለማቸው እየደበዘዘ እስከ ነጭ ቀለም ይደርሳሉ። ለልጆቻቸው ውበት ሲሉ የራሳቸውን ውበት አሳልፈው የሚሰጡ ድንቅ ወላጆች ናቸው። ይህንን አስገራሚ የተፈጥሮ ፍቅር ለጓደኞቻችሁ ሼር አድርጉ። እንስሳዎቹም ድንቅ ብሎን እንግዲህ ተመልሰናል። ከዛሬ በኋላ እንግዲህ የተፈኩር ቪዲዮዎች ይቀጥሉ አይደል? አላህ Subhanahu Wa Ta'ala የምናውቅበት ስለ አላህ Subhanahu Wa Ta'ala የምናስተነትንበት ቪዲዮዎች ይቀጥላሉ ኢንሻአላህ። አሁን የምናየው እንግዲህ ስለ አላህ ይሆናል። አላህ Subhanahu Wa Ta'ala ባወቅነው ቁጥር እንወደዋለን። አላህ Subhanahu Wa Ta'ala አውቀውት ከሚወዱት ባሮች አላህ አድርገን አሚን አትሉም? እሺ ወደ ቀጣይ ቪዲዮ እንሄዳለን። ለአረፋ በዓል ካሁኑ ማለት ይችላል። ወቻው ጉድ የሚያስብል ደግሞ ሌላ ነገር አይተናል። አንዲት ወንድ ነች ሴት ነች የማንላት እህታችን ነበረች። አሁን ላይ እህታችን አይደለችም። ይቺ ሴት እንግዲህ ምንድነው የምትታወቅበት? መጀመሪያ ስትመጣ ብዙዎች ወንድ ይመስል ነበረ። አፎን እንግዲህ ለመግለጽ ሴት ነች ግን ወንድ ይመስል ነበር። ከዛ በኋላ እንግዲህ ብዙ ውዝግብ ተፈጠረ። ይሄ ሰውዬ ወንድ ነው ሴት ነው ምናምን በሚለው ነበረ ቲክቶክ ላይ ያወቅናት። እንግዲህ ተመልሳ ስለ እስልምና ስታወራ ምናምን ነበር። ሙስሊም እንደነበረች ነው የምናውቀው። አንዳንዴ እንኳን አደረሳችሁ ለካፊሮች ምናምን ስትል እናውቃታለን። ዛሬ ላይ እንግዲህ ከእስልምና ወጥታ ቄሶች ጋራ ምናምን እንደዚህ ይዛ መጽሐፍ ቅዱስ ይዛ ምናምን እንዲህ ስትለዋወጥ ነገር እያየን ያለ ነው። አብረን እናየዋለን። ኢየሱስ ጌታ ነው ማለት ከመጣ
ሰበር ዜና አለኝ። ሐቢባ ኦርቶዶክሶችን ተሐድሶ ለኦርቶዶክሶች ተሐድሱ ብላችኋለች። በነገራችን ላይ ተሐድሶ ብሎ ማለት ቀጥታ ፕሮቴስታንት ማለት ነው። አገራችን ኢትዮጵያ ላይ ተሐድሶ ለኦርቶዶክስ የሚሉት ተሐድሶ የሚባሉት የኦርቶዶክስን አለባበስ ነጠላ አለባበሱን ሊቁ ያሬድ የፈለሰፈውን መቋሚያ ከበሮ ዜማ ቀጥታ ስለሚወስዱ ተሐድሶ ተባሉ እንጂ ተሐድሶች ቀጥታ ፕሮቴስታንቶች ናቸው። ምክንያቱም ፕሮቴስታንት አምስቱ ሶላ ስክሪፕቸር ስለሚሉ ተሐድሶችም አምስቱ ሶላ ስክሪፕቸር ይላሉ። ፕሮቴስታንቶች ናቸው። ሐቢባ መጽሐፍ ቅዱስ የሰጣት አብሯት በፎቶ ላይ ያለው ሰለሞን አቡበከር ይባላል ስሙን ካልተሳሳትኩኝ። በሙሉ ወንጌልና በመካነ ኢየሱስ ቸርች እየተገኘ የሚሰብክ ነው። ተሐድሶች ፕሮቴስታንቶች ናቸው። እንግዲህ ያኒ ማርያም አታማልድም፣ መላእክት አያማልዱም፣ ጻድቃንና ቅዱሳን አያማልዱም፣ አያስፈልጉም፣ የአባቶች አስተምሮ ትውፊት ምናምን አያስፈልግም የሚሉ የተለያዩ የኦርቶዶክስ ቤተክርስቲያን የሆኑ ቀኖናዎችን አንቀበልም፣ ያኒ አስፈላጊ አይደለም ነው የሚሉት። እንደዚሁም የፈጣሪን ስጋ መብላትና ደም መጠጣት የሚለውን ምሳሌ ነው፣ እውነት አይደለም ይላሉ የኦርቶዶክስ ቤተክርስቲያን። የኢየሱስን ስጋ መብላት መጠጣት ቀጥታ የፈጣሪን ስጋ መብላት የፈጣሪን ደም መጠጣት ብላ ነው የምታምነው። ማርያምም ታማልዳለች የፈጣሪው እናቱ ናት ብላ ነው የምታምነው። ይሄንን አይቀበሉም ያኔ ተሐድሶች እንደ ፕሮቴስታንቶች ማለት ነው። ነገር ግን አዘለም አቀፈም ተሐድሶም ፕሮቴስታንቱም ኦርቶዶክሱም ኢየሱስን ፈጣሪ ነው በሚል ይስማማሉ። ነገር ግን ወንጌል ላይ ኢየሱስ ፈጣሪ ነው የሚል የለም። አዘለም አቀፈም ያው ተሸከመ ነው። ተሐድሶችና ፕሮቴስታንቶች ኦርቶዶክስን መቃወማቸው በጣም ነው የሚያስቀኝ። ከገማ አይቀር መግማማት ነው። በቃ ነጠላችሁን ለብሳችሁ ጣፋችሁን እያበራችሁ ከበሯችሁን እየጎሰማችሁ መኖር ነው። ያን ኢየሱስ ፈጣሪ ካላችሁ ከዚህ መውጣት አያስፈልግም። እዛው ኦርቶዶክስ ጋር ከበሮ ሲጎስሙ መኖር ነው። ምክንያቱም እንደ ወንጌል አስተምሮ ኢየሱስ እግዚአብሔር አይደለም። ጴጥሮስ፣ ጳውሎስ፣ ሐዋርያት አጠቃላይ ዮሐንስ፣ ያዕቆብ ኢየሱስን እግዚአብሔር ነው ብለው አያምንም። እግዚአብሔር ነው ብለው አልሰበኩም። ክርስቶስ ታዲያ ምንድነው? እግዚአብሔርን የሚፈራ ሰው ነው ይላል። ስለዚህ እናንተ ኢየሱስን እግዚአብሔርን የሚፈራ ሰው ነው ሳይሆን የምትሉት ኢየሱስ ፈጣሪ ነው ነው የምትሉት። ስለዚህ ኢየሱስን ፈጣሪ ነው ብላችሁ ወንጌል ውስጥ ያለውን ገነት አትገቡም። ይሄ የታወቀ ነው። ስለዚህ ከኦርቶዶክስ ምን አስወጣችሁ ነው? እና ኦርቶዶክሶች ስትቋምጡላት የነበረችው ሐቢባ ፕሮቴስታንት ሆናለች፣ ጴንጤ ሆናለች፣ ተሐድሶ ፕሮቴስታንት ሆናለች። በዙ አጋጣሚ ኦርቶዶክሶችን ታደሱ እያለች ነው እንግዲህ ሐቢባ ቪዲዮ ስትሰራ ምናምን ፎሎ ለመሰብሰቢያ የኦርቶዶክስን ነጠላ የኦርቶዶክስን ከበሮ ነው እንጂ የፈለገችው ኦርቶዶክስን አይደለም የፈለገችው። ልክ እንደ ተሐድሶች ማለት ነው። ተሐድሶች ኦርቶዶክስን ከበሮ ይወዳሉ፣ የኦርቶዶክስን ነጠላ መቋሚያ ይወዳሉ። ነገር ግን ኦርቶዶክስን አይወዱም። እንግዲህ ኦርቶዶክስን ከጠላችሁ ሁሉንም መጥላት ነው። ኦኬ መቋሚያውን ከበሮውን ያመጣው ማን ነው? ያ ቄስ ነው፣ የሃይማኖት አባት ነው ቅዱስ ያሬድ። ስለዚህ ኢየሱስን ፈጣሪ ያደረገው የሃይማኖት አባት ነው፣ ቄስና መነኩሴ ነው። ስለዚህ ኦርቶዶክስም ፕሮቴስታንቱም ተሐድሶም ከቄስና ከመነኩሴ ሐሳብ ይወጣችሁ አይደላችሁም። ያኒ እርስ በርሱ ስጋም በኩበት ጠበሱ ናችሁና መጽሐፍ ቅዱስን እንድታነቡ ተስፋ አደርጋለሁኝ። ሐቢባዬ ሰለሞን አቡበከርን ጠይቄልን ጥያቄ ጴጥሮስና ጳውሎስ ያኒ ሐዋርያት በኢየሱስ ፈጣሪነት አያምኑም፣ ፈጣሪ ነው ብለው አልሰበኩም፣ ኢየሱስን አላመለኩም ብላለች መሰረት። ለዚህ መልስ አለ ሆይ? ኢየሱስ እግዚአብሔር ወልድ አይደለም ብላለች። ኢየሱስ እግዚአብሔር ወልድ ነው ብሎ የሰበከ ሐዋርያ ከወንጌል እንድታሳይ ጠይቃለች ብለሽ ለሰለሞን አቡበከር እንድታደርሽ በትህትና ጠይቃለሁኝ። ኦርቶዶክሶች እየታደሳችሁ እስልምናን ማያውቁ ሰዎች እስልምናን ይለቃሉ። እስልምና የሚያውቁ ሰዎች ደግሞ አይደለም እስልምና ሊለቁ ብዙ ሰዎች ወደ ኢስላም እንዲመጡ ያደርጋሉ። አልሐምዱሊላህ አላህ ሙስሊም ላደረገን ጌታ ሱብሃነሁ ወተዓላ ወደ ቀጥተኛው መንገድ ይመልሳትኝ። አላህ ሱብሃነሁ ወተዓላ ሐቀኛው መንገድ ያምጣትኝ ነው ብለው ሌላ ምንም ማለት አንችልም። እንግዲህ ለሷ ከማዘን ውጪ ሌላ ምንም ልናደርግላት የምንችለው ነገር የለም። አዝማማያዋ ያስታውቅ ነበረ። በተደጋጋሚ ግብ ውስጥ ከሙስሊሞች ጋር ስትገባ ነበር። ይሄ የዓመት በዓል ጊዜ እንኳን አድረሳችሁ ያለች ሰዓት ጀምሮ ብዙ ሙስሊሞች አይቻልም እንደዚህ ማለታችን ሲሏት ተመላልሳ እንትን እያለች ነበረ። እኔ እንትን በማድረጌ ምን ችግር አለው እንኳን አድረሳችሁ በማለት እያለች ነበር። ለአላህ ሱብሃነሁ ወተዓላ ትእዛዝ የሚጥሱ ሰዎች ቁርአን ሐዲስ ሲነገራቸው የማይመለሱ ሰዎች መጨረሻቸው እንዲህ እንደሚሆን አንዱ ማሳያ ነውና አላህ ቀጥተኛውን መንገድ ይምራትኝ። እኛንም እንግዲህ እስልምናችን አይወሰድብን፣ አላህ አይፈትነን እላለሁ። እንግዲህ አሁን አንድ ቪዲዮ እናያለን። እሱም የውይይት ጥሪ ነው።
ኢምራን ከእፎይ ጋር። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንደምታውቁት ሮብ ከምሽቱ 3 ሰዓት ላይ ውይይት አለን። ስለዚህ ሁላችሁም እንዳትቀሩ፣ በየቦታው በየሚዲያው አሰራጩት። ሮብ ከምሽቱ 3 ሰዓት ላይ እውነቱን ከውሸቱ የምንለይ ይሆናል። ወሰላሙ አለይኩም። ኢምራንን ያዝልን። እኛ ዳቆኖቹን አሰቃይቶናል። ኢምራንን ያዝልን። ቃል ስጋ ከሰማይ ወርዶ አስደነገጠው። ቃል ስጋን አንተ አስደነገጥከኝ እኮ ኢምራን የመጣ አስመሰልከው እኮ። ቀስ አትልም እንዴ? እፎይትን ያለው ናውጣ። ለውሾቹ መላ መስጠት አለበት። ለምን እንደቀረ መንገር አለበት። እና ይቅር በሉኝ ዛሬ ያልመጣሁት ያው እንግዲህ ይቅር በሉኝ። ና ሂድና ስጣቸው ራሱ ውሾቼ እንኩ ይሄን ብሉ። እስከ ድረስ መጣው እንኩችን ያዟት መጣው። ተሻሙት ውሾቹ። እንግዲህ የውይይት ጥሪው ቀርቧል። የውይይት ጥሪውን እፎይ ወይም ደግሞ ዲያቆናቸው ይቀበሏል ወይ አብረን የምናየው ይሆናል። ነገር ግን ስለ ኢምራን አንድ ነገር ሲያወሩ ሰምቻለሁ። እድሜው ገና ትንሽ ነው እያሉ ነበር። ይህ ማለት ደግሞ ውይይቱን ለመቀበል አልፈለጉም። ኢምራንን ፈርተውታል ማለት ነው። 1 ሚሊዮን ከሌለው በስተቀር ውይይት አናረግም ብለው ነበር። በዚህ ምክንያት ሙስሊሙ ማህበረሰብ ቻሌንጅ ጀምሮ 1 ሚሊዮን ኢምራንን ለማስገባት ጥረት እያደረገ ነበር። አሁን ላይ ወደ 890 ሺህ ፎሎወር አካባቢ ገብቷል ማለት ነው። በቃ 900 ሺህ አካባቢ ሊደርስ ነው ማለት ነው። በዚህም የተነሳ እንግዲህ ያው ፈርተዋል። ይመጣሉ ወይ ሮብ ከምሽቱ 3 ሰዓት ላይ አብረን የምናየው ይሆናል። አህባሾች እንግዲህ አንድ ሰው አስልመዋል። አንድ ሰው ይታያችኋል። ይሄ ምንድን ነው? አላሁ አክበር። በቲክቶክ አይቶን 400 ምናምን ኪሎ ሜትር አቆራርጦ መጥቶ እስልምና ተቀብሏል። ወንድማችን መጠየቅ ያለበትን ጠይቆ 400 ምናምን ኪሎ ሜትር አቆራርጦ መጥቶ በአካል እስልምናውን ተቀብሏል ማለት ነው። ወንድም ማግባቱ ቀርቶ ከቶ በታጨ ኋላቸው ለብድ ምን ለማለት ፈልጌ ነው? መጀመሪያ ለራስ ሰልማ ቢሆን ለማለት ፈልጌ ነው። ለማንኛውም ማሻአላ ደስ ይላል። ነገር ግን እንደ ሰዎቹ በአንድ ቀን ሌሊት ብቻ 20 ሰው 30 ሰው ብታሰልም መተኛ የለንም ነው። የት እንተኛ? በማጉላት ተንሱ እያለ እንደ ሰዎቹ 5000 ሰው 10000 ሰው 20000 ሰው ብታሰልም ጉራ አይቻልም ነው የምልህ። የምሬን ነው። አሁን እኮ ይሄ ያደረከው ነገር በአፈር ታጠበ በጭቃ ራሱ ማጸዳ እንደማለት ነው። እኔ ያው እንደዛ ነው የሚመስለኝ። እኔ አይመስላችሁም? አንድ ሰው አስለብሞ እንደው እናንተ ባኖር እኮ በነገራችን ላይ ስልክ ምን ያደርግልናል? ምን እንፈረጃለን? የምሬን ነው። ድራማቸው ማያልቅ ውይይቱ ዋና ነጥብ ወይም ነጥቡ የተዘጋው አልተገለጠም በሚል ነው። አልተገለጠም። በነገራችን ላይ ብዙ አትገረሙ ወገኖች፣ አልተገለጠም ያለው ያው ሙስሊሞች ብቻ አይደለንም እናምንበታለን የምትሉት የገዛ መጽሐፍ ቅዱሳችሁም ጭምር ነው። እስኪ ይህንን ቪዲዮ በደንብ ሼር፣ ኮፒ ሊንክ አድርጉት ጀማ። ዮሐንስ ወንጌል 5:37 ኢየሱስ እንዲህ ይላል፣ የላከኝ አብ እሱ ስለኔ መስክሯል፣ ድምጹን ከቶ አልሰማችሁም፣ መልኩንም አላያችሁም። አንደኛ ዮሐንስ መልእክት ምዕራፍ 4 ከቁጥር 12 እግዚአብሔርም ማንም ከቶ አላየውም። እንዲሁ በኦሪት ዘጸአት ምዕራፍ 33 ቁጥር እግዚአብሔር ሙሴን ሰው አይቶኝ አይድንምና ፊቴን ማየት አይቻልህም፣ ስለዚህ አልተገለጠም። ወሰላሙ አለይኩም። አንድ ሰው አስልሞ መስቀሉን ይዞ 400 ኪሎ ሜትር መጥቶ ሰለመ እያለን ያለው ጠየቀኝ፣ አስረዳሁት፣ ሰለመ እያለን አንድ ሰው አስልሞ አለ ልጁ ራሱ እንግዲህ 20,000 ሰው 5,000 ሰው ቢያሰልምማ አላሁ አክበር። አንድ ሰው አስልሞ ሚዲያ ላይ እንደዚህ ካወራ በድፍረት እንደነ ሁሱ ወይም ንጽጽር ላይ እንደሚሰሩ ሰዎች በየቀኑ 10 20 30 ቢያሰልምስ ታሪክ ነው የምናየው የነበረው። ለማንኛውም የአህባሾች ጉዳይ በተመረኮዘ ብዙ ጊዜ አይተናቸዋል። ከካፊሮች ጋር ወዳጅነት እንዳላቸው አይተናል። እንደዚህ አይነት ከነቢ ሰለላሁ ዐለይሂ ወሰለም ጋር ጥላቻ ካላቸው ከነ እፎይ የሚባለው ግለሰብ ጋር ወዳጅነት እንዳላቸው አይተናል። ሁሱንና ሌሎች ሙስሊሞችን ወደ ተውሂድ የሚጣሩ ሙስሊሞችን ሙስሊም እንዳልሆኑ በተደጋጋሚ ሲናገሩ ነበር። ለማንኛውም ለእነሱ አላህ ቀልብ ይስጣቸው። ሙስሊም አይደላችሁም እያሉ ብዙ ጊዜ ሲናገሩ ነበር። አንድ ሰው ሙስሊም ትክክለኛ ሙስሊም ወይም ሙስሊም የሆነ ሰው ካፊር ካለ ቀጥታ ኩፍሩ ወደ ራሱ ነው የሚመለሰው እና ጥንቃቄ ልታደርጉ ይገባል የሚል መልእክት በዚሁ አስተላልፋለሁ። አንድ ነገር እየተባለ ይገኛል። ይሄ ከኒቃብና ሂጃብ መከልከል ጋር ተያይዞ ስለ መርየም እየተነሳ ወይም ስለ ማርያም እየተነሳ ይገኛል።
ሁላችሁም ይህንን ጽሑፍ አንብቡ። ስለተወዳጇ መርየም ወይም ደግሞ ቅድስት ማርያም በኦርቶዶክሶችም ሆነ በሙስሊሞች ዘንድ እጅግ በጣም ስለተከበረችዋ ሴት ኡስታዝ አቡበከር አህመድ ያጋራው እጅግ በጣም የሚገርም በቃ መልእክት ነው ብዬ አስባለሁኝ። እዚህ ጋር እንደምታነቡት በአሁን ጊዜ ማርያም በኢትዮጵያ ብትመጣ በአለባበሷ ምክንያት አክሱም መኖር ወይም ደግሞ አዲስ ዩኒቨርሲቲ መማር እንዳትችል ብዙ መከራዎች ይበዙባት ነበር ሲል ነበር ኡስታዝ ያጋራው ማለት ነው። እንደምታውቁት መርየም ወይም ደግሞ የኢየሱስ እናት ማርያም ለክርስቲያኖች እንደ ኦርቶዶክሶች ወገኖቻችን እንትን አጠራር ማለት ነው እጅግ በጣም የተከበረችና እጅግ በጣም ትልቅ ቦታ የሚሰጣት ሴት ነች። እንደውም በእኛ በቁርአናችንም በስሟ ጭምር ሱራ የተሰየመላት እጅግ በጣም የምትወደድና የኢየሱስ ክርስቶስ ወይም ደግሞ የኢሳ እናት ነች። ይህች ሴት ደግሞ ሁላችንም እንደምናውቀው እንደ እስልምናም ያው የተሸፈነችና የተደብቅ ማለት ጥብቅ የሆነ ሴት እንደሆነች ግልጽ ነው። በኦርቶዶክሶችም ደግሞ እንደምታውቁት ወይም ደግሞ በየቤቱ ወገኖቻችን ቤት እንደምናየው አንድ ቀንም ክፍት ሆና አይተናት አናቅም። ታዲያ ይህቺ ሴት ወደ ኢትዮጵያ ብትመጣ እነዚህ ስቃዮች ይገጥሟት ነበረ ሲል ያጋራበት መንገድ እጅግ በጣም ትክክል ነው ብዬ አስባለሁ። ይህን ያመጣሁላችሁ በሪዝን ነው። አክሱም ውስጥ ያላችሁ ሰዎች ሙስሊሞች ሂጃባቸውን አውልቀው ጸጉራቸውን ከፍተው እንዲንቀሳቀሱ ነው ያስገድዳችኋቸው ወይም ደግሞ ክልከላ ያደረጋችሁት ማለት ነው። ታዲያ ቅድስናና ይህ ተግባር አንድ ላይ ይሄዳሉ ወይ ነው? እናንተ በምትከተሉት መጽሐፍ ቅዱስ እኛ ሁላችንም እንደምናውቀው ማለት ነው ሴት ልጅ ጸጉሯን ከፍታ መሄዷ እጅግ በጣም የጠላ ተግባር እንደሆነ ግልጽ ነው። ታዲያ ቅድስናን እዚህ ጋር ለማምጣት በዛ በኩል ደግሞ ሴቶችን መራቆትን ማስገደዱ እነዚህ ሁለት ነገሮች አንድ ላይ ይሄዳሉ ወይ ነው? ይህን ነገር ቆም ብላችሁ አስባችኋል? ከእምነት አንግል ከሆነ የምታዩት ነገሩ ፍጹም ትክክል አይደለምና እነዛ ሰዎች መብቶቻቸው መሆኑ ሳለ ከዚህ አንግል እንኳን ተጨማሪ መመልከት የለባችሁም የሚለው ነው። ከዚህም በተጨማሪም አዲስ ዩኒቨርሲቲም ላይ ከሂጃብ ጋር በተገናኘ እንደዚህ አይነት ክልከላ የምትወስዱ ሰዎች እንደ ኢትዮጵያውያን እኛ አማኞች ነን የምንባለው። ምናልባት አመራሮች አክሱም ያላችሁት ያላችሁትም ወይም ሙስሊም ኦርቶዶክስ እንደዚህ ነው ልትሆኑ የምትችሉት በብዛት ማለት ነው። ስለዚህ ያደረጋችሁ ያላችሁት ነገር ፍጹም ትክክል እንዳልሆነ ይሄ ነገር እጅግ በጣም አስረጂ ነው ብዬ አስባለሁ። እንግዲህ በጣም ስለወደድኩት ነው ኡስታዝ አቡበከር ሁሴን ማለት አህመድ አለም ሁሴን እጅግ በጣም የሚገራሩ መልእክቶችን የሚያስተላልፍ እንዲሁም ደግሞ ከቅርብ ጊዜ ወዲህ ደግሞ የኹጥባ መልእክቶችም ደግሞ እጅግ በጣም ናይስ እንደሆኑ የሚነገርለት ተወዳጁ ኡስታዝ ነው። እንግዲህ ሰው ያጋራውን ነገር በጣም ወድጄዋለሁ ላምጣላችሁ ብዬ ነው። ከዚህ ጋር በተገናኘ አንድ ነገር የአንድ የጣሊያን ባለስልጣን ያደረገውን የሰጠውን እጅግ ምንድን ነው ኢንትረስቲንግ የሆነ እንትን ልንገራችሁ ስለ ህግ ማለት ነው። የጣሊያኑ ትልቅ ባለስልጣን የሆነው ጁሊያን ማቶ ሂጃብን የሚከለክል ህግ በጣሊያን እንዲያወጣ በጠየቀበት ወቅት የሰጠው ምላሽ እጅግ በጣም አስደሳች ነበር። አሁን ከነገርኳችሁ ፖይንት ጋር ስለሚገናኝ ወደዚህ ያመጣሁላችሁም ለዛ ነው። የጣሊያኑ ባለስልጣን ምንድን ነው ያለው? ቅድስት መርየም ወይም ደግሞ ማርያም በየትኛው ምስሎቿ ላይ የተሸፈነች ሆና ሳለች ሂጃብን የሚከለክል ህግ እንዴት እንዳወጣ ትጠይቁኛላችሁ ሲል የሚገርም መልስ ሰጥቶ ነበር። ከዚህም ባሻገር የኢየሱስ ክርስቶስ እናት የሆነችው ቅድስት ማርያም እንግዲህ ሂጃብን የሚከለክል ህግ እንዳልወጣ ያደረገኝ ግልጹ ምክንያቱ ወይም ቀላል ወይም ደግሞ የሚገመት ነው ሲል ነበር የመለሰው። የኢየሱስ ክርስቶስ እናት የሆነችው መርየም በእስልምና እጅግ በጣም የተከበረችና በስሟም ሱራ ወይ ቁርአን ምዕራፍ የተሰየመላት ከዚህም ባሻገር በክርስትናም ደግሞ እንግዲህ የተከበረች ሴት ነች። እሷ ጸጉሯ የተሸፈነች ሆና ሳለ እንደዚህ አይነት ሂጃብን የሚከለክል ህግ እንዴት እንዳወጣ ትጠይቁኛላችሁ ሲል እጅግ በጣም አስደሳች መልስ ነበር የመለሰው። ይህ ነገር እንግዲህ በጣም ለብዙዎቻችሁ መልእክት ይሆናል ብዬ አስባለሁኝ። ቅድስት መርየም ደግሞ ማርያም ወይም ደግሞ እኛ የምንወዳት እጅግ በጣም የተከበረችዋ መርየም በሁላችንም ዘንድ የተከበረች ሴት ነች። እንግዲህ የተሸፈነችም ጭምር ነበረች እና ከሂጃብ ጋር ችግር የሚመጣባችሁ ሰዎች ሁለት ያስቡ። ቢያንስ በምታምኑት እምነት ምን አለ ስለ ሂጃብ የሚለው ነገር ለማጥራት ብትሞክሩ በጣም ናይስ ነው ብዬ አስባለሁኝ። ይሄ ላደርሳችሁ ብዬ ነው ታፍኜም ቢሆን የሰራሁት ይሄ ነገር በቃ ልነግራችሁ ስለፈለኩ ብቻ ነው። ቪዲዮ መስራት ብዙ ምን ትኗል እንደነገርኳችሁ ሰሞኑ የነበረኝ ነገር ማለት ነውና ኤኒዌይስ በደንብ ኮፒ ሊንክ ሼር ሪፖስት ያደርጋችሁ ለሁሉም አድርሱት። ከጥላቻ በወጣ መልኩ መመሪያዎቻችን ሁላችንም እያከበርን ነገሮች ብናስኬድ በጣም ናይስ ነው ብዬ አስባለሁኝ። የመርየምን ወይም ደግሞ የማርያምን ነገር እያሰብን የምንወዳትን የመርየምን ወይም ደግሞ የማርያምን ነገር እያሰብን ሁላችንም ውሳኔዎቻችን ከዛ አንግል እናድርግ ነው የሚለው። በደንብ ኮፒ ሊንክ ሼር ሪፖስት ምናምን ነገር አድርጉት። ሰላም አለይኩም ይመቻችሁ። የማርያም አለባበስ ምን ይመስላል የሚለው ዳውንሎድ አድርጌ ያሳያችኋለሁ። እዚህ ጋር እንደምታዩትኝ በጣም የተሸፋፈነች የተከበረች ሴት ነች። በእነሱ ማርያም የሚሏት በእኛ መርየም ማለት ነው። መርየም እንግዲህ ከአኗኗራ ጀምሮ የሐና ልጅ ነች። እንደዚሁ ደግሞ በነቢዩላህ ዘከሪያ ነው ያደገችው። እንግዲህ በንጽህና ነው ያደገችው። ቤተ መቅደስ ውስጥ አላህን እያመለከች ከወንድ ጋር ሳትገናኝ በጥሩ ሁኔታ ያሳለፈች እጅግ በጣም ንጽሕት ሴት ነች። እንግዲህ በተአምርም ነቢዩላህ ኢሳን ዓለይሂ ሰላም የወለደች ሴት ነች እና ለእሷ ክብር አለን። ይቺ ሴት እንግዲህ አሁን ላይ እኛ እናመልካታለን ይላሉ። በነገራችን ላይ ታማልዳለችም ይላሉ። ይቺን የተከበረች ሴት እንግዲህ አክሱም ብትሄድ አክሱም ትምህርት ቤት ወይም አክሱም መግባት አትችልም። እንደገና አዲስ አበባ ዩኒቨርሲቲም መግባት እንዳትችል ትደረግ ነበር ማለት ነው። የራሳቸው እምነት የሚያመልኳትኝ ወይ ልጇን ነው የሚያመልኩት ወይ ደግሞ እሷንም በጣም ያከብሯታል፣ ታማልዳለችም ይላሉ። ብዙ ጊዜም ስሟን ይጠላሉ። ነገር ግን እሷን አያስገቧትም ነበር ማለት ነው። ይሄ የሚገርም ነገር አይደል? በጣም የሚያስደንቅ ነገር ነው ወላሂ።
የዝም ባስቸግሯል። እንግዲህ አፉ በሉኝ። እንዴት ምን እንደማደርገው ግራ ገብቶኛል። ለዛ አፉ በሉኝ። በጣም ረባሽ። አላህ አደብ ይስጥህ። ቢያቸው የሚያጠፉ ሰዎች እየበዙ ነው ያሉት። እጅግ በጣም ያሳዝናል። ተማሪዋ ልትመረቅ 1 ወር ሲቀራት ራሷን ማጥፋቷ ተሰምቷል። እህታችን ስሟ ሂንሴኒ ተፈሪ ትባላለች። በነቀምቴ ከተማ በኒው ጄኔሬሽን ኮሌጅ የነርሲንግ ተማሪ ነበረች። ታዲያ እህታችን እንደወጣው መረጃ ከሆነ የነበረባትን የትምህርት ቤት ክፍያ ሳትጨርስ ኤግዚት ኤግዛም መፈተን ስለማትችል ያንንም ያለባትን ገንዘብ ሰዎች ሊከፍሉላት ስላልቻሉ በዚህ ምክንያት ራሷን ማጥፋቷ የሚወጡ መረጃዎች ያመላክታል። ተማሪዋ እጅግ በጣም ጎበዝ እንዲሁም ከሰዎች ጋር ተግባቢ እንደነበረች ብዙዎች እየመሰከሩላት ይገኛሉ። ነፍስ ይማር። ኢና ሊላሂ ወኢና ኢለይሂ ራጂዑን። በጣም ራሱ የሚያጠፋ ሰው እየበዛ ነው ያለው። ሁላችንም እንግዲህ ይሄ ራስን ማጥፋት በተመረኮዘ ሙስሊም ያልሆኑ ሰዎች ብዙ ጊዜ እያዩ አይደለም፣ ግን አንዳንዴ እየሰማን ያለ ነው እና ዱንያ ላይ ነው ያለ ነው። ሙስሊሞች እንደዚህ አይነት ውሳኔዎችን ሲወስኑ በተደጋጋሚ አይቼ አላቅም። ነገር ግን ዱንያ ጠፊ ነች። ነገ በምን እንደምንሞት አናቅም። ራሳችን ማጥፋታችን ደግሞ የጀሃነም ሰዎች ነው የሚያደርገና ጥንቃቄ እናድርግ። እንደዚሁም ደግሞ የሌሎች እምነት ተከታዮችን በዚህ ጉዳይ ላይ ቢያስተምሯቸው የሃይማኖት አባቶች የተሻለ ነው። በጣም ብዙ ሰው ራሱን እያጠፋ ስለሆነ ማለት ነው። ቀብር ውስጥ ያለውን ስቃይ ብትሰሙ ጨክናችሁ የሞተን ሰው አትቀብሩም በማለት እንዳሰሙ ተደርጋችሁ ነው ብለው። ቀብር የአኼራ ህይወት የመጀመሪያው እርከን። ቀብር ውስጥ ያለው ሁኔታ ካማረ ከዛ በኋላ ያለውም ያማረ ይሆናል። የመጀመሪያው እርከን ከተበላሸ ከዛ በኋላ ያለው የከፋ ይሆናል። ቀብር ዘመድ የሌለበት፣ ወዳጅ የሌለበት፣ ጎረቤት የሌለበት፣ ሸሽተህ የምታመልጥበት የኋላ መውጫ የሌለው፣ ምንጣፍ አልጋ የሌለው፣ አጫዋች የሌለው የብቸኝነት ቤትህ። ዳግም ጦርነት ሊጀመር ነው እየተባለ ይገኛል በአሜሪካ በኢራንና በእስራኤል መካከል። ረሲፕ ጠይብ ኤርዶጋን በጋዛ በእስራኤል የሚፈጸመውን ሰብአዊ ቀውስ ለዓለም እያዳረሰ የሚገኘውን ታዳጊ ተቀብለው አነጋግረዋል። የቱርኩ ፕሬዝዳንት ረሲፕ ጠይብ ኤርዶጋን እስራኤል በጋዛ የምታካሂደውን አሳዛኝ የሰብአዊ መብት ጥሰት በማህበራዊ ሚዲያ ቪዲዮዎች ለዓለም በማስታወቅ የሚታወቀውን የ11 ዓመቱ ታዳጊ ረመዳን አቡጄዜርን እና ቤተሰቡን በኢስታንቡል በሚገኘው የፕሬዝዳንት ቢሮ ተቀብለው አነጋግረዋል። ወጣት ረመዳን አቡጄዜር በጋዛ ያለውን እውነታ በማንጸባረቅ ያዘጋጀውን መጽሐፍ ለፕሬዝዳንት ኤርዶጋን በስጦታነትም አበርክቷል። በዚህ የክብር አቀባበል ስነ ስርዓት ላይ ታዳጊው ረመዳን አባትና አክስት አብረው የተገኙ ሲሆን ፕሬዝዳንቱ ለቤተሰቡ ያላቸውን አጋርነትም ገልጸዋል። ፕሬዝዳንት ኤርዶጋን ታዳጊው በቪዲዮዎቹ አማካኝነት የጋዛን ድምፅ ለዓለም ለማሰማት ለሚያደርገው ጥረት አድናቆታቸውን በመግለጽ ቱርክ ለፍልስጤማውያን የምታደርገውን ሰብአዊ ድጋፍ እንደምትቀጥልም አረጋግጠዋል። ዶናልድ ትራምፕ እየፖሰቱ የሚገኘው ነገር ጋይስ በርካታ ሰዎችን እያስደነገጠ ነው የሚገኘው። እንደምትመለከቱትም የመጀመሪያ ፖስታቸው ማለት ነው ኦርቢት ላይ ቁጭ ብለው ቀይ በተን ወይም ደግሞ ኒኩለር በኢራን ላይ ሲሰነዝሩ የሚያሳዩ የተለያዩ ምስሎችን እንደምትመለከቱት አጋርተው ነበረ። ይህ ነገር በርካቶችን አስደንግጦ ነበረ። ምናልባትም ዶናልድ ትራምፕ ወይም ደግሞ አሜሪካ ማለት ነው በኢራን ላይ የኒኩለር መሳሪያ ልትጠቀም ወይም ደግሞ ኒኩለር ልትጥል ትችላለች የሚለውን ነገር ሰዎች እንዲያስቡት አድርጓቸዋል። እንዲሁም ደግሞ ምናልባትም ማለት ነው ዶናልድ ትራምፕ ዛቻቸው ወደ ኒኩለር ጥቃት እንዳደገ ጭምር የሚያሳዩ ናቸው ሲሉም በርካቶች እየተነተኑ ይገኛሉ። እንዲሁም በተጨማሪ ደግሞ ከጥቂት ሰዓታት በኋላ ማለት ነው ከዚህኛው ፖስት በመቀጠል የምትመለከቱትን የኛውን ፖስት አድርገውታል። አሜሪካ በየትኛውም አቅጣጫ በኩል ማለትም ኢራንን ከመሀል አድርጋ ማለት ነው በሁሉም አቅጣጫ በኢራን ላይ ጥቃት ተሰነዘረ የሚያሳዩ የተለያዩ ምስሎችን ነው እየፖስቱ የሚገኘው። ዶናልድ ትራምፕ እንግዲህ ቀደም ብዬ ነግራችሁ ነበር የተለያዩ ማስፈራሪያችሁ እንዲሁም ደግሞ ኢራን ላይ ጥቃት ለመሰንዘር ማለት ነው ጥቂት የሚባሉ ሰዓታት ብቻ ቀርተውናል፣ ሰዓት እየቆጠርን እንገኛለን ሲሉ ማስጠንቀቂያ ሲሰጡ ነበረ። እንዲሁም ደግሞ ኢራን ማለት ነው በአስቸኳይ ወደ ድርድር ወይም ደግሞ ወደ ስምምነት እንድትመጣ ጭምር ሲጋብዟት ነበረ። በዚህ ሰዓት ግን እየፖስቱ የሚገኘው ነገር በርካቶችን እያነጋገረ ይገኛል። በዚህ ጉዳይ ላይ ሀሳብ ካላችሁ ኮሜንት ላይ አጋሩኝ። በሌሎች አዳዲስ መረጃዎች ግን አሁንም በድጋሚ መልሳለሁ። መልካም ቀን ይሆንላችሁ። በዚህ ሰዓት አስደንጋጭ የተባለ መረጃ ተሰምቷል። ጦርነቱ ዳግም ሊጀመር ቀጠሮ ተይዟል። አሜሪካ በቀጣዩ ሳምንት በኢራን ላይ መጠነ ሰፊ ጦርነት ለመክፈት መዘጋጀቷን የኒውዮርክ ታይምስ ጋዜጣ የዋይት ሃውስ ምንጮችን ዋቢ ማድረግ ዘግቧል። እስራኤልና አሜሪካ ለጥቃቱ ሙሉ ዝግጅት ማድረጋቸውን የጠቆመው ዘገባው ይሄኛው ጦርነት ካለፉት ግጭቶች የከፋ ሊሆን እንደሚችልም አስታውቋል። በሌላ በኩል የአርቲ ዘገባ እንደሚያሳየው አሜሪካ የኢራን ዩራኒየም ይዞታዎች ለመቆጣጠር የእግረኛ ጦር ጭምር ልታሰማራ እንደምትችልም ገልጿል። ፕሬዚዳንት ዶናልድ ትራምፕ ዋና ዓላማው የኢራን ዩራኒየም በእጁ ማስገባት እንደሆነ የጠቀሰው ዘገባው ይህ እርምጃ በቀጠናው ላይ እጅግ አስከፊ የተባለ ሁኔታን ሊፈጥር እንደሚችልም ገልጿል። ለፈጣንና ወቅታዊ አዳዲስ መረጃዎች የፕላስ ምልክቷን እየነካችሁ ፎሎ ያድርጉም። የአሜሪካ ባለስልጣናት ዩናይትድ አረብ ኤሚሬትስ የእግረኛ ሰራዊት ልካ የኢራንን ደሴት እንድትወር እያበረታቷት ነው አሉ።
ሰው ተፍተፍ ብላችሁ ህይወታችሁን ለውጡ ብሎ ለደህና ነገር ያበረታታል። የዩናይትድ አረብ ኤሚሬትስን ለመማገድ እያበረታቷት ነው አሉ። በነገራችን ላይ እኔ ወንድማችሁ ደግሞ አበረታታችሁ ሳር ቤት አደባባይ ላይ ቴምር ሪል ስቴት አፓርትመንቶች እየሸጠ ይገኛል። ቦታው በጣም ስትራቴጂክ ቦታ ነው። ሳር ቤት አደባባይ ማለት ወደ ሜክሲኮ፣ ወደ ቄራ ቦሌ፣ ወደ መካኒሳ፣ ወደ ጦር ኃይሎች ምናምን ኤቭሪዌር መገንጠያ ያለው ስትራቴጂክ ቦታ ነው እና እዛ ቦታ ላይ እንግዲህ አፓርትመንቶች እየሸጠ ይገኛል። ሙሉ ክፍያ መክፈል የምትፈልጉ ባለ 1 መኝታ 6.3 ሚሊዮን ብር፣ ባለ 2 መኝታ 8.4 ሚሊዮን ብር እንዲሁም ደግሞ ባለ 3 መኝታ ደግሞ ከ11.4 ሚሊዮን ብር 11 ሚሊዮን 400 ሺህ ብር እየሸጡ ይገኛሉ። ሙሉ ለመክፈል የምታስቡ ቀስ ብለን እንከፍላለን የምትሉ ደግሞ 20% ከፍላችሁ የቀረውን በ3 ዓመት ፈታ ብላችሁ እንድትከፍሉ ተመቻችቶላችኋል። እዚህ ጋር በማስቀምጥላችሁ ስልክ ደውላችሁ ይህን ስትራቴጂክ ቦታ እንግዲህ እንድትይዙ ጥሪ ቀርቦላችኋል። ጥሪ ያቀርብላችኋለሁ። እኔ ይህን ስትራቴጂክ ቦታ እንድትይዙ ጥሪ ሳቀርብላችሁ ግን የአሜሪካ ኦፊሻሎች ይህንን እዚህ ጋር የምታዩትን ቦታ ዩናይትድ አረብ ኤሚሬትስ ሰራዊት ልካ እንድትቆጣጠር ጥሪ እያቀረቡ ነው ያሉት። ይህ ቦታ ባይ ዘ ዌይ ለኢራን በጣም ወሳኝ ከሚባሉ ደሴቶች መካከል አንደኛው ሲሆን ዩናይትድ አረብ ኤሚሬትስ ባለፈው ተደብቃ ጥቃት የፈጸመችበት አንዱ ቦታ ነው። የኢራን ኦይል ፋሲሊቲዎች ያሉበት ቦታ ነው። ይህንን በቀላሉ ኢራን እንደማትሰጥ ይታወቃል። ደም እንዲፈስ ነው የዩናይትድ አረብ ኤሚሬትስ ሰራዊት እንግዲህ ሂዶ አስቡት። ለማንኛውም ይህ ወሬ ከተሰማ በኋላ እንግዲህ የዩናይትድ አረብ ኤሚሬትስ ኦር የዩኤኢ የኒውክሌር ፋሲሊቲ በድሮን መመታቱ ታውቋል ማለት ነው። ለማንኛውም ይህንን ተከትላ ግን ዩናይትድ አረብ ኤሚሬትስ ሂዳ ሰራዊት ልካ ትወራለች የሚለው ኢትስ ክሬዚ ቢሆንም ግን ታረገዋለች አታረገው የሚለውን ግን አይገስ ዊልሲ። እንግዲህ ጦርነቱ እየተባባሰ እየመጣ ነው ያለው። አሁን ደግሞ ድጋሜ ሊጀመር ነው። የተወሰነ ቀዝቅዞ ነበር ማለት ነው። እንግዲህ አላህ መልካምን ነገር ያሰማን። አላህ ለሙስሊም ማህበረሰብ ጥሩ የሆነውን ነገር ሁሉ ያሰማን። አክሱም ላይ አላህ ፍትሁን ያምጣው። በአዲስ አበባ ዩኒቨርሲቲ ያሉ ሙስሊም ኒቃቢስት እህቶቻችንም አላህ ዘላቂ የሆነ ፍትህ ይስጣቸው እያልኩኝ አላህ ሀገራችን ሰላም ያደርግ። ሰይድ ነኝ። ቪዲዮ ላይክ አድርጉ፣ ቻናል ሰብስክራይብ አድርጉ። ሀሳብ አስተያየቶቻችሁን ኮመንት ላይ ያስቀምጡ። ፐርሰናል ወይም ስለዚህ ቻናል የተመረኮዘ እንዲህ ብታደርግ እንዲህ ቢስተካከል ምናምን የምትሉት ነገር ካለም ጻፉልኝ፣ ቼክ አደርጋለሁኝ፣ እመልስላችኋለሁ። አላህ ብጀን ታገናኘን። ወሰላሙ አለይኩም። መልካም የዙልሂጃ ቀናት ይሁንላችሁ።